ባይለስላሴ ጊዜ አንድ የኮሎኔል ልጅ ነበር ቤተመንግስት ኮሎኔል ነበር አባቱ ልጁ ከኔ ጋር ይማር ነበር ልጁ ጋር ቤተመንግስት ገባ ነበር ከዛ በኋላ ግን ቤተመንግስት አይነክ ሆነ በደርግ ጊዜ ማይነካ አይገባም በህደ ጊዜ ማይገባም ይላል ቤተመንግስት ምን አባክለ ታርግ ቤተመንግስት ገባ አለ በትሉት ምንም ቤትህ ነው ወይ ያማቼ ቤት ነው ወይ ቤተመንግስት ኮባት ባለቤት አለው አሁን ባለቤቱ ሰውየው ነው ባለፈው የነበረው ኃይለ ማርያም ከዛ በፊት የነበረው መለስ ነው ከዛ በፊት የነበረው መንግስቱ ነው ከዛ በፊት የነበረው ኃይለ ስላሴ እያለ ይሄዳል ምን ጉዳይ አለ ቤተመንግስት ጠላ ቤት መሰለው ወይ የሚለው የለም ይሄ የፕሮፌሰር መስፍን አርአያ አንድ ከጋምቤላ ከኑዌር ከአኝዋክ ከሁመራ ከዛላምበሳ ከጅግጅጋ ከሽናሻ መጥቶ ክሌም አረገው ቤተመንግስት እኮ ምናምን ብሎ ክሌም አረገም እሱ ግን ኤክስትራ ኦርዲናሪ የሆነ መብት እንዳለው በቤተመንግስት አካባቢ ባይለስላሴ ጊዜ መብት ነበረኝ አሁን መብት የለኝም አልነበረኝም እርሶን ማየት ማግኘቴ አሁን ቤተመንግስት ገብቼ እንደርሱ ከርሶ ጋር መወያየት መቻሌ ትልቅ ብለሲንግ ነው ብሎ ያላገጠበት ነው አቢ የህክምና ውጤቱ መስፍን አርአያ እጅ ነው ያለው አለሱ የፕሮፌሰር መስፍን አርአያ ረዳት የነበረ የአእምሮ ሐኪም እዚህ አሜሪካ አለ ጥገኝነት ላይ ስለሆነ ስሙ መጥቀስ ስለማያስፈልግ ምናልባት አሳይለሙ ጸድቋል አልጸደቀም ስለማይታወቅ ስሙ መጥቀስ ይቻላል ረዳት የነበረ የአብይ አህመድ ጉድ እጁ ላይ ያለ የአብይ አህመድ ጉድ የማይታመም ሰው የለም ኖርማሊ ሁላችንም ዛሬ ማለት የጤና እክል ይገጥማል ዛሬ ነፃ ሰላም ነኝ ብሎ በማግስቱ ለአንዳንዱ ህመም ሪያሊቲ ነው የታመመ ሰው ሊኖር ይችላል የአእምሮ በሽተኛ በአእምሮ ችግር የገጠመበት ሊኖር ይችላል ለያንዳንዳችን ግን ፖሲቢሊቲ ነው ሊያጋጥመን ይችላል ግን ካማኑኤል ጠፍቶ ዘሎ ይወጣ 4 ኪሎ ይቀመጣል ብሎ ያመነ ሰው የለም አልነበረም ይሄ የምናገረው የመስፍን አርአያ እጁ ላይ እንዳለ ስለምናውቅ ነው መናገር ለኢትዮጵያን የሚወዳት ቢሆን ኖሮ የሀገራዊ ምክክር እያለ ከፋኖ ጋር ተደዋወልኩኝ ትግራይ ይሻለች ምናምን እያለ ኢትዮጵያውያን ላይ ሊያላግጥ አይገባው ነበር ሙያዊ የሆነ ግዴታ ነበረበት ይሄ ሰው 4 ኪሎ የተቀመጠው ችግር አለበት ከኔ ጋር ሲመላለስ የነበረ ነው አንዳንዴ ማለት መናገር አለበት ብዬ እኮ ነው ማምነው ምንድነው የሚመጣበት ለዚህ እኮ ነው ህዝብን አገለግላለሁ አልዋሽም አልቀጥፍም ብሎ ቃል መሐላ ፈጽሞ እኮ ነው እና እሱ ሲያከው የነበረ የሱ ህመምተኛ መጥቶ 4 ኪሎ ሲቀመጥ የሱ መጥቶ አኮምፕሊስ ይሆናል የሱ ደጋፊ ሆኖ የወንጀል ተባባሪ ይሆናል ይሄ ምንለው የትግራይ የአገራዊ ምክክር ባለፈው ለ8 ወር ተራዝመውለታል በ17 ዛሬ ነው ኤክስፐርት ሊያደርግ ነበር ዛሬ ነበር የሚያደርገው ከዛ 8 ወር ይጨመርለት ተብሎ ሰሞኑ ተጨመረለት ለምን ትግራይ አላደረገችም ከዛ ምን አለ እንደ ፖሲቢሊቲ የቀረበው ፕሮፌሰሩ ሌሎች እዛ ፓርላማ ላይ የተነገረው አዲስ አበባ ልናደርገው እንችላለን አዲስ አበባ ልናደርገው ትግራይ ስላልቻልን ትግራይ መቼ ሁኔታ ስላልቻል ስለሌለ አዲስ አበባ ካለው ተጋሩ ጋር ልናደርግ እንችላለን ለምን ሞዛምቢክ አታደርገው ለምን ሲሸልስ ሄደ ከሚዝናኑ ኢትዮጵያውያን ባለሀብቶች ጋር ሄደ ለምን አታደርገው የት ሀገር ነው አንድ ሜትሮፖሊታን ከተማ ውስጥ የሚኖር ትግራይ ሲባልኮ ትግራይ ያለ ማህበረሰብ ነው እንጂ ትግርኛ ተናጋሪ ስለሆነ እኮ ትግራይ ይኖራል ማለት አይደለም መተኔ እኔ ልታነጋግረኝ ነው እኔ ትግርኛ ተናጋሪ ስለሆንኩ እያንዳንዱ የዴንማርክ ፓስፖርት የሚያዝ የደቡብ አፍሪካ ፓስፖርት የሚያዝ አሜሪካዊ ፓስፖርት የሚኖረው ሌላ ግን ትግርኛ ተናጋሪ ስለሆነ ከሱ ጋር መነጋገር አለብኝ ብለህ ነው ትግራይ ጉዳይ እኮ ትግራዋይ ሆኖ የትግራይ ብሔር ትግራይ መሬት ላይ ያለ ህዝብ እኮ ነው ትግራይ የሚባለው እኮ እንዴት ተብሎ ነው አዲስ አበባ የጌታቸው ደጋፊዎችና ሌሎችን አሰባስቤ እዛ ተወያየውና ትግራይ ወሰደች ተወያየች ምን አለ ሉዓላዊነት ያለች አንቀጽ 39 አልፈልግም አለች ባንድ ላይ ቀየርልኝ አለች ህወሓት ይጥፋልኝ አለች ብላ አዲስ አበባ መግለጫ አልታወጣም ይሄ አይሆንም ብለናል ብዙ ጊዜ እኔ እኮ ዝም ብሎ በጉራ ሚዲያ ላይ ምን ጎረረው ወይ ሚዲያ ላይ መሬት ላይ የሌለ ነገር ሚዲያ ላይ ምንናገር ያለው ይመስለው ካለ ይሄ ጅልነት ነው መሬትን በደንብ አንብበን ያለው ሐቆች መሰረታዊ ሆኑም በመሬት ላይ የተመሰረተ ጉዳይ ነው ኢንተርቴይን የምናደርገው በስሜት በዝም ብሎ ተባለ የሚባል ነገር የለም መስፍን አርአያ ትግራይ ውስጥ ልታረግበት የምትችለው እድል የለህም ዳስ ውስጥ ያለው
ዮሐንስ መንጋግ ሰውየው አይዲፒ ያለችው መብረጥ አለባት ሲል ነበር ሰሞኑ። ምንም አማራጭ አለ? ወደ ከተደፋ እንትና አትመርጥም። ታውቃላችሁ ይሄ ንግግር ብልግና ነው፣ ግን እንትን ኦሬዲ ተደፍታል እኮ ተገፍተ እንዴት ካጎነበስክ በኋላ እንትን አትመርጥ፣ ሳይዝ አትመርጥ፣ ምናምን አትመርጥ፣ ጥቁር ነጭ አትመርጥ። ባለጌ ነው ይሄ ባለጌ። ዳስ ውስጥ ያለችው እንዴት አድርገው ወደ ቀያ ልመለስ፣ መጀመሪያ ቅድመ ሁኔታውን አሟልቼ ልመልሳትና ከዛ በኋላ ምርጫ ነው ሀገራዊ ምክክር ነው በዛው ልክ ይሄዳል ብሎ መስራት ሲገባ ይሄዱ እዛ ምርጫ ላይ እዛው ታካሄድ ይላል። ለዚህ እኮ ነው የምትኖረው እኮ። ለዚህ እኮ ነው በቦሌ መውጣትና መግባት የተፈቀደለው እኮ። ለዚህ እኮ ነው አዲስ አበባ አንድ ዝም ብሎ ተራ ኮንዶሚኒየም ለመሸጥ እንኳን ቀውጢ በሆነበት ጊዜ እኮ ስንት ህንጻዎችና ሀብትን ሸጠህ እኮ ፓስፖርት ብቻ እጅ ላይ ተሸክመህ የምትሄደው እኮ ለዚህ እኮ ነው። ውለታ ለውለታ ማለት ነው። ዳሩ ግን የምትለው ነገር መሬት ላይ ዘጭ ምንም ይወርድ አይደለም። እንኳን አንተ ብለው አብይ ብሎት ይወርድ አይደለም። አብይ ትግራይን እያስተዳደረ አይደለም። መቀለ ዞር ብሎ መሄድ አይችልም። አክሱም ዞር ብሎ መሄድ አይችልም። ትግራይ በአብይ አህመድ ስራ አይደለም። ለዚህ ነው ሁለት ክልል ነው ያለው። የአዲስ አበባ ኢትዮጵያና ማዕከሉ መቀለ ያደረገው ማዕከሉ አዲስ አበባ ያደረገው ሁለት ክልል ነው ኢትዮጵያ ምድር ላይ ያለው። ምን ነው ለዛ ነው መስፈራሪያ አሁን ይዞት የመጣው አዲስ የማጭበርበሪያ እንትን ጊዜ እየሄደበት ስለሆነ ትግራይ በአግባቡ እየተወከለች ስላልሆነ እና ተወክላለች ለማለት ደግሞ መባስ ስላለበት አዲስ አበባ ያሉት ተጋሩ ትወከላለች ሲባል ፓርላማ ሁሉም ተንጫጫ። ታውቃላችሁ ብዙ እነ ዶክተር ደሳለኝም ሌሎችም ይሄ አይደረግም ይሄ ቀልድ ነው ሲባል ነበር። አሁን ምን ይዘው መጡ? የትግራይ ዩኒቨርሲቲዎች 3-4 ዩኒቨርሲቲ ኮሚኒኬት ተደርገው ለሀገራዊ ውይይት ትግራይን ወክላችሁ ነው አዲስ አበባ እየተባሉ ነው እንዴ! እነዚህ ሰዎች ጤና የላቸውም ወይ? ትግራይ ውስጥ ያሉ ዩኒቨርሲቲዎች የፌደራል ተቋማት ናቸው። ደብረጽዮን አይደለም ያዛቸው፣ ወድ ወረዳ አይደለም ያዛቸው፣ ሉዓላዊ የሆኑ የፌደራል ተቋማት ናቸው። ፌደራል የሚባለው ስለፈረሰ ነው እንጂ ተቋም እነዚህ በጀታቸው ምናምን በትግራይ በጀት አይደለም፣ በሚኒስትሪ ኦፍ ኤጁኬሽን ነው። ብርሃኑ ነጋ የሚያስተዳድራቸው የትምህርት ተቋማት ናቸው እነዚህ። ቦርድ የሚመርጠው የመቀሌ ዩኒቨርሲቲ ቦርድ አባላት የሚመረጠው በአዲስ አበባ ነው የሚመረጠው። እዚህ ውስጥ የሚሰሩ የዩኒቨርሲቲ መምህራን የኢትዮጵያ ብሔር ብሔረሰቦች መምህራን ናቸው። መቀሌ ዩኒቨርሲቲ ያሉት የኢትዮጵያ ብሔር ብሔረሰቦች መምህራን ናቸው። አዲስ አበባ ዩኒቨርሲቲ ያሉት አዲስ አበባ ዩኒቨርሲቲ የማን ብሔር ነው? ማን ነው? አዲስ አበባ ኦሮሞ ነው? አማራ ነው? ወላይታ ነው? ሀረሪ ነው? የሁሉ ኢትዮጵያውያን ዩኒቨርሲቲ መምህራኖች አሉ። ዛሬ ተማሪዎችም አሉ፣ መምህራንም አሉ። መቀሌ ዩኒቨርሲቲ እንደዛ ነው። አሁን የኢትዮጵያ ፖለቲካ እየተበላሸ ስለሄድ ለደህንነቱም ለሴኩሪቲም እየሰጋ ትግራይ ከሆነ ወደ ትግራይ ባህር ዳር ዩኒቨርሲቲ በርካታ የዩኒቨርሲቲ ተማሪዎች ነበሩ፣ የዩኒቨርሲቲ መምህራን ነበሩ። በርካታ ያ እዛ የገደሉት የፕሮፌሰሩ ማቴማቲክስ ነው ኬሚስትሪ ፕሮፌሰሩ እዛ የገደሉት ትግራዋይ ነው፣ ሀገሬ ነው። የኢትዮጵያ ምንም በቃ እዛ አስተማሪ ነኝ ብሎ ፕሮፌሰር ነው የገደሉት። ለዛ ብዙ ነበሩ። እኔ ማቃሽ በጣም በየቦታው ተጋሩ አሉ። እነዚህ የት ሆኖ ነው አሁን ውክልናቸው የት ነው? የፌደራል ተቋማት ስለሆኑ ነው እዚህ የሚሰሩት እንጂ ትምህርት ቢሮ፣ ፍትህ ቢሮ ትግርኛ እየተናገረ ኦሮሚያ ዳኛ አይሆንም። ምክንያቱም የስራ ቋንቋ ምንድን ነው? አፋን ኦሮሞ ነው። አፋን ኦሮሞ መሆን ብቻ አይደለም፣ በደንብ አድርጎ የኦሮሚያን ካልቸር ከኦሮሞ ህዝብ በደንብ አድርጎ ስነ ልቦና ምናምን የሚያውቅ መጽሐፍ ጭምር የሚያውቅ በአፋን ኦሮሞ መናገር ብቻ አይደለም መጽሐፍ ጭምር የሚያውቅ አብይ አህመድ ለምሳሌ በአፋን ኦሮሞ አንደኛ ወደ ፌደራል እንዲመጣ የተደረገው የተባለው እኮ አፋን ኦሮሞ ስለማይጽፍ ነው የተባለው እኮ። እሱም መጀመሪያ መናገር ይችላል፣ ዝም ብሎ በተለምዶ በምናምን ለምዶታል፣ ግን አይጽፍም። ቆቤ አይጽፍም ነው የተባለው። ቆቤ ስላልተማረ ነው። በደርግ ጊዜ እስከ 7ኛ ምናምን ተማረ፣ ቆቤ አልነበረም። ከዛ በኋላ ወደ እንትን ገባ፣ ወደ አማርኛ ነው የተማረው። ቆቤ አይጽፍም ይሄ ሰውዬ። ኦሮምኛ መናገር ይችላል፣ መጻፍ ግን አይችልም። ይሄ እኔ አይደለም ነው ኦህዴድ ራሳቸው የሚያውቁት ነው። እና በኦሮሚያ አካባቢ ደግሞ ይሄን አፋን ኦሮሞ በደንብ አቀላጥፎ የሚጽፍ የሚናገር እነ ለማ መገርሳ እዛ አካባቢ ሆኖ ይሄ ደግሞ ወደ ላይ እናምጣ ተብሎ ስንት ነገር የሰማ ነው አለ ስብሰባ ላይ።
እንደ ሴራም ሊሆን ይችላል። እኔ ወደ ላይ አድርጉኝና ይሄ ዞሮ ንጉስ መሆን ስለምፈልግ ወደዚህ አቅርቦ ሊሆን ይችላል። ግን ይሄ ቀላል አይደለም። ይሄ የምንለው ለማጭበርበር ተብሎ የመቀሌ ዩኒቨርሲቲ ይሁን አክሱም ዩኒቨርሲቲ ይሁን ራያ ዩኒቨርሲቲ ይሁን ማንም ዩኒቨርሲቲ ይሁን አድግራትም የፌደራል ተቋማት ናቸው። ደሞዛቸው ተማሪዎቹም የኢትዮጵያ ብሔር ብሔረሰብ ነው የሚመደብባቸው። ልክ እንደ ደብረ ማርቆስ ልክ እንደ መቱ በሉት ጅማ በሉት እንደዛ የፌደራል ናቸው። አሁን የሰማነው ግን መቀሌ ዩኒቨርሲቲ ሌሎችም ወደ አዲስ አበባ ወደ ድርድር ማንን ወክል ትግራይ ተወያየች ተብሎ ውጤት እንዲነገር ይሄን እንዴት ብሎ የትግራይ ተወካይ ሊሆን ይችላል? ራሳቸው ዩኒቨርሲቲ ተቋማት ራሳቸው ነው የሚመልሱት። እንደ ዩኒቨርሲቲ እንደ ተቋም ሄደው ሊወያዩ ይችላሉ። ፕሮቫይደድ ዛት ሌሎች ዩኒቨርሲቲዎችም ከተጠሩ ሰመራ ዩኒቨርሲቲ ከተጠራ መቀሌ ዩኒቨርሲቲ ቢጠራ ችግር የለውም። ሌሎች ዩኒቨርሲቲዎች ሳይጠሩ የነዚህ ብቻ ከተጠሩ ግን ችግር አለ ማለት ነው። ትግራይን ወክለናል የትግራይ ተወካይ ዩኒቨርሲቲዎች ተብሎ ግን መነገር አይችልም። እዛ ላይ የትግራይ ህዝብ የሚወከለው በህዝቡ የተወከለ ህዝብ ነው የሚሄደውና ይሄ ከዚህ በፊት ሲያጭበረብሩ ተመልካቹ የምታስታውሱ ለማስታወስ ያክል ነው። ዮናስ አዳይ መስፍን አርአያ ምን ብሎ አጭበርብሯል? ኢትዮጵያውያን ስላጭበረበሩ ነው። ትግራይ እንዴት ውክልና ሲባል እሺ ብለዋል። ህወሓት ፈቃደኛ ነው። ጊዜያዊ አስተዳደሩ ወረደ ፈቃደኛ ነው። ህዝቡም በጣም ደስ ብሎታል። ሀገራዊ ምክክር እንገባለን፣ እንሳተፋለን፣ እንወያያለን ነው የሚለን ብሎ ዮናስ አዳይም መስፍን አርአያም በተደጋጋሚ የኢትዮጵያ ህዝብን ዋሽቷል። ለዛሬ ለምሳሌ በማስረጃ እናረጋግጠው ዮናስ አዳይ ምን እንዳለ ስሙት። ሲቀጥፍ ማለት ነው ቦክስ ማሰብ ነው የሚያዋጣው የሚለው ሳጭበረበር ነው። ግሪን ላይት ከቲፒኤልኤፍ አላገኘም። ግሪን ላይት ከወደ ወረዳ አስተዳደር አላገኘም። ከማንም ትግራይ ትክክለኛ ውክልና አለኝ ከሚል ትግራዋይ አላገኘም። ቲንኪንግ አውት ኦፍ ዘ ቦክስ እንደዛ የሚል የለም። አንተ ልታስብ ትችላለህ። ውጣ ከቦክሱ ሂድና ከሀገር ውጣ ከፈለግ። ይሄ በእውነት ጌታ ፈቅዶልኝ ነው እንጂ እኔ የጠቅላይ ሚኒስትር አማካሪ ተብዬ እንዴት ይሄን እድል ካገኘው ነበር የሚል ሰው ነው። ይሄ አስተማሪ አጠገቡ ያሉት የኤፍቢ ነው ዲፓርትመንቱ የፒስ ኤንድ ሴንተር ፎር ፒስ ኤንድ ሴኩሪቲ ተላቋል። አይኤልኤስ ነበር ኦሲአር ህንፃ ላይ ሲወጣ ነው የሚታወቀው 6 ኪሎ እና አሁን እዛ የሚያወራው ጌታ ፈቅዶልኝ እኮ ነው እንዴት ብዬ አንድ ሀገር ጠቅላይ ሚኒስትር አማካሪ ሆናለሁ ያለ ጌታ ፈቃድ እኮ አይሆንም እያለ ጓደኞቹ እንደዛ ነው የሚመካው። እነዚህ ሰዎች ናቸው ጊዜው ሲደርስ ተጠያቂዎች ናቸው። በነገራችን ላይ ጀነራል ስለሆንክ ምናምን ስለሆንክ እነዚህ ኢንስትሩመንትስ ናቸው። አብይ አህመድ ወዶ አይደለም ዝም ብሎ 4 ኪሎ የተቀመጠው እንዴት ነው? አሁን የሰሞኑ እንኳን ተመልከቱ። አገኘሁ ተሻገር የልጁን ፓንት መቀየር አይችልም አብይ ሳያስፈቅድ ካሜራ እያየ ደመቀ መኮንን እናውቀዋለን እኮ ደመቀ መኮንን እኮ እንዲሁ ቤቴ ነፃ ነኝ ያለውትና በቆምጣላ አድርግ ምናምን ብሎ እኮ ቤት ውስጥ ሲንዘላዘል እኮ አይታየም። ካሜራ እየቀረጸ ይሆናል። አብይ ሳምበሪ ቴክኒሻን መብራት ሲበላሽ የሆነ ፕላምበር ምናምን ሲመጣ የሆነ ሳምዌር ድብ ካሜራ ገጥሞልኛል አብይ ገጥሞብኛልና በስ እየተከታተለኝ ነው ብሎ ነፃነቱ ቤት ውስጥ እንኳን ነፃነቱ የተነፈገ ሰው ምክትል ጠቅላይ ሚኒስትር ይያል አገኘሁ ተሻገር በሌብነት የተጨማለቀ የአማራ ብድርና ቁጠባ ገንዘብ 80 ምናምን ሚሊዮን ብር ዘርፎ ቲዲኤፍ ወደ ደሴ ምናምን ሲገባ መንግስት ወድቋል ብሎ የአማራ ብድርና ቁጠባ ዘርፎ ይሄደ ለአጃቢዎቹ ለአንድ አጃቢ ወደ ውጭ ወጥቷል። በጣሊያን ነው ምናምን ያለው 4 ሚሊዮን የተሰጣቸው ለሁለት አጃቢዎች 2 ሚሊዮን ይሰጣቸው ከ79 ሚሊዮን ብር ማለት ነው። ይሄ በወንጀል የተጨማለቀ ሰው ነው አብይ። ይሄን እንኳን እንደዚህ አይነት ግራንድ የሆነ ውሳኔ ሀገራዊ ውሳኔ ህገ መንግስቱን ድርምስምስ የሚያደርግ ውሳኔ ትንሽዬ ነገር መወሰን አይችልም። ትንሽዬ ነገር ግን አብይ ምንድነው የሚያደርገው? አድርገው በለው ነው የሚለው። ከዛ ጌታቸው መልስጥ፣ ከዛስ በለጠ ሞላ መልስጥ፣ ከዛስ ደመቀ ዘውዱ ከምዕራብ ትግራይ ሆነ መልስጥ ይላል። ደመቀ ምን እያለ እንደሚያወራ ጊዜው ስለ አሁን ጊዜው አይደለም። እኔ ማስረጃ አለኝ እኔ ምን ብሎ እንደሚያወራ በትግርኛ ጭምር ማለት ጓደኞቹ ጋር ሲያወራ ማለት ነው። ምን ብሎ እንደሚያወራ እኔ አውቃለሁ። ስለዚህ ጉዳይ ማለት ነው